ጃጊሶ ሰላም የጃጊሶ ቤተሰቦች፣ ፓራሳይት የተሰኘውን ቆንጆ ተከታታይ ፊልም የመጨረሻውን ሙሉ ክፍል ይዤላችሁ ተመልሻለሁ። በኮመንት ላይ የደጋገማችሁ ቀጣዩን ክፍል ስራለን ስትሉ የነበራችሁ ወዳጆቼ በሙሉ ዛሬ በብዙ ልፋት በቆንጆ ሁኔታ ተከሽኖ ቀርቦላችኋል። እስከ ፊልሙ መጨረሻ ድረስ ላይክ፣ ሼር፣ ኮመንት እና ሰብስክራይብ እያደረጋችሁ ተከታተሉኝ። የፊልማችን ሶስተኛው ክፍል ሲጀምር ሲንቺና ሚጊ እናታቸውንና ጓደኞቻቸውን ለገደሉ አደገኛ ጥገኛ ህዋሳት ተገቢውን ቅጣት ከሰጧቸው በኋላ አሁን በዓለም ላይ ካሉ በጣም ኃይለኛና አደገኛ በሆኑ ጥገኛ ህዋሳትን በተላበሱ አውሬዎች እጅግን በመፈለግ ላይ ይገኛሉ። ይህም ማለት ሲንቺ ከዚህ በኋላ የሚወዳቸውን ሰዎች ለመጠበቅ ሲል በሙሉ ኃይሉ ከጠላቶቹ ጋር መፋለም ይኖርበታል ማለት ነው። በዚህ በኩል ደግሞ ዋና መርማሪው ሂራማ ብዙ አይነት ጥናቶችን ካደረገ በኋላ በስተመጨረሻ ዩራጋሚ የተባለ አንድ የአእምሮ ህመም ያለበት ታራሚ ማንኛውም ጥገኛ ህዋሳ ያለበትን ሰው በአይኑ ብቻ አይቶ የመለየት ልዩ ችሎታ እንዳለው ይደርስበታል። በዚህም መሰረት ፖሊሶቹ ወዲያው ተጠርጣሪዎችን አንድ ባንድ እያደረጉ ምርመራ ለማድረግ ዩራጋሚን ይጠቀማሉ። ይህንንም ተከትሎ ዩራጋሚ እያንዳንዱን ሰው ሲመረምር ቆይቶ አብዛኞቹ ተራ ሰው መሆናቸውን እያረጋገጠላቸው እንዲለቀቁ ያደርግ ጀመር። ነገር ግን ሲንቺ ወደ ምርመራ ክፍሉ እንደገባ ዩራጋሚ ወዲያው ሲንቺ ሙሉ በሙሉ ሰው አለመሆኑን ይረዳል። ቢሆንም ግን ባልታወቀ ምክንያት ዩራጋሚ ለፖሊሶቹ ሲንቺ ተራ ሰው ነው በማለት ዋሽቶ በነፃ እንዲለቁት ያደርጋል። ሲንቺም ወደ ቤቱ እየተመለሰ ሳለ ሚጊ ድንገት በአቅራቢያቸው የሚገኝ ጥገኛ ህዋስ መኖሩን ይገነዘብና በፍጥነት ሲንቺን አውሬው ወዳለበት ስፍራ ይመራው ጀመር። እዚያም እንደደረሱ አንድ ጭራቅ የሰውን ስጋ እየዘነጣጠለ ሲመገብ ያገኙታል። በዚህም ጊዜ ሲንቺ ከቀድሞ በላቀ መልኩ ልምድና ብቃት ስላለው ልክ ሚጊ የጭራቁን ትኩረት ወደ እሱ ሲስብለት ፈጥኖ ጥቃቱን መሰንዘር ይጀምራል። በጥቂት ደቂቃዎች ውስጥም ሲንቺ የጭራቁን ልብ በአደገኛ እጁ በታትኖ ወዲያው ይገለዋል። ይህም የሲንቺ ጥንካሬና ችሎታ ሚጊን ራሱ በጣም ነበር ያስደነገጠው። ከፍልሚያውም በኋላ ሲንቺ በጭራቁ የተገደለውን ሰው ተመልክቶ ቀድሞ ሊደርስለት ባለመቻሉ እጅግ ያዝንለታል። በዚህም ጊዜ በዙሪያው አንድ እንግዳ የሆነ ድምጽ ሰምቶ ቦታውን እያሰሰ ቢፈትሽም ግን ምንም አይነት የሚያጠራጥር ነገር ሊያገኝ አልቻለም። ይሁን እንጂ ያ ድብቁና ሚስጥራዊ ፎቶግራፍ አንሺ ግን አሁን ድረስ በድብቅ ሲንቺን እየተከታተሉ ይገኛል። በዚህ በኩል ደግሞ በከተማው መዘጋጃ ቤት ውስጥ ከንቲባው ሂሮካዋ ሌላ ተጨማሪ ጥገኛ ህዋስ ያለበት ግለሰብ በሲንቺ እጅ መገደሉን ይሰማል። ሂሮካዋ በዚህ ጊዜ ተገቢውን በቀል በሲንቺ ላይ ለመውሰድ ቢያስብም ነገር ግን ሪዮካ ሲንቺ ማጥቃቱን ያቆማል ብላ ስለማታምን ለትንሽ ጊዜ እንዲታገሱት ታደርጋቸዋለች። በዚህም ጊዜ የተወሰኑ ጥገኛ ህዋሳ ያለባቸው ጭራቆች በሐሳቡ አልተስማሙም ነበር። በተጨማሪም እነሱ ጎቶ የተባለው ዋናቸው አሁኑኑ ውሳኔ እንዲሰጣቸው ቢፈልጉም ነገር ግን እሱ ቦታው ላይ ባለመኖሩ ምክንያት ሁሉም የሪዮካን እቅድ ለመከተል ተገደው ሲንቺን ለጊዜውም ቢሆን ዝም ብሎ ያልፉታል። በዚህ በኩል ደግሞ በመንገድ ላይ አንድ ሚኪ የተባለ አዲስ ጥገኛ ህዋሳ ያለበት ጭራቅ በጠዋት ተነስቶ ስፖርት በመስራት ላይ መሆኑን እንመለከታለን። ቀጥሎም በአንደኛው የያኩዛ ቢሮ አጠገብ ደርሶ በመቆም እያላገጠ መሳቅ ይጀምራል። በዚህም ጊዜ ከያጉዛ ወንበዴዎች መካከል አንደኛው መጥቶ ምንድነው የሚያስቅ ብሎ እንደጠየቀው ሚኪ ወዲያው ምንም አይነት ምላሽ ሳይሰጠው ጭንቅላቱን ይዞ መሬት ላይ በማፍረጥ ይገለዋል። ከዚያም እንደ ስፖርት ልምምድ በመቁጠር ወደ ቢሮ ውስጥ ዘልቆ በመግባት 8ቱንም የያኩዛን ወንበዴዎች ጭፍጭፍ እያደረገ ገሎ ይጨርሳቸዋል። በዚህ በኩል ደግሞ በአቅራቢያው በሚገኝ ሬስቶራንት ውስጥ ሪዮካ ከፎቶግራፍ አንሺው ከኩራሞሪ ጋር አንድ ላይ ተቀምጣ እንመለከታታለን። ኩራሞሪን በዚህ ጊዜ እሱ ያነሳቸውን ፎቶዎች በሙሉ ለፖሊስ በመስጠት ሲንቺን ማጋለጥና እሱም ወደ ሌሎች ጥገኛ ህዋስ ወዳለባቸው ሰዎች እንዲመራ ለማድረግ ነበር ፍላጎቱ። ይሁን እንጂ ሪዮካ ግን ይህ ውሳኔ እሷንም ሊያጋልጣት እንደሚችል በደንብ ስለምታውቅ በእርጋታ እኔ ቀድሞ ተማሪዬን አሳልፌ መስጠት አልፈልግም የሚል ሰበብ ፈጥራለት ትንሽ እንዲታገስ ትጠይቀዋለች። ከዚህም ውይይታቸው በኋላ ኩራሞሪ ሲንቺን መከታተሉን ለመቀጠል ቀጥታ ወደ ትምህርት ቤቱ ያመራል። ይሁን እንጂ ሲንቺ ግን ፎቶግራፍ አንሺው እየተከታተለው መሆኑን አስቀድሞ ስላስተዋለ በዝምታ ጸጥ ወዳለ ቦታ ይዞት ይሄዳል። ቀጥሎም ኩራሞሪን አግቶ ወደ ቤቱ ይወስደውና ሲንቺ ከሱ ጋር መነጋገር ብቻ እንደሚፈልግ ያሳውቃል። በዚህም ጊዜ ኩራሞሪ ስለ ሲንቺ ጥገኛ ህዋስ መሆን ለሱ የነገረችው ሪዮካ መሆኗን ይነግረዋል። ሲንቺም ቀጠል አድርጎ ከተማዋ በሙሉ የጥገኛ ህዋሶች መሸሸጊያ መሆኗንና ሪዮካም የአጠቃላይ ቡድኑ ዋና መሪና አደገኛ ጥገኛ ህዋስ ያለባት ግለሰብ መሆኗን ይገልጽለታል። በመቀጠልም ኩራሞሪ ሁሉን ነገር ረስቶ ሰላማዊ ህይወቱን እንዲመራ ካልሆነ ግን በጥገኛ ህዋሶች ሊገደል እንደሚችል አስጠንቅቆ ይነግረዋል። ነገር ግን ኩራሞሪ የሲንቺን ወሳኝ የሆነ ማስጠንቀቂያ ከምንም ሳይቆጥረው በቀጥታ ወደ ከተማው ማዘጋጃ ቢሮ በመሄድ ከካንቲባው ጋር የሚያደርገውን ንግግር በሙሉ በድብቅ መቅረጽ ይጀምራል። በተጨማሪም ሌላ ድምጽ ብቻ የሚቀዳ መሳሪያን በድብቅ ቀስ ብሎ ይጠምዳል። ቢሆንም ግን ኩራሞሪ ልክ ከቢሮው እንደወጣ አንደኛው ጭራቅ የተደበቀውን መቅረጽ ድምጽ ያገኘዋል።
ከንቲባው ሂሮካዋም ይህን ተመልክቶ አደጋው የከፋ መሆኑን በመረዳት የሪዮካን ትዕዛዝ ወደ ጎን በመተው ኩራሞሪን ሴንቺንና ሜንጊን በፍጥነት እንዲገደሉ ትዕዛዝ ያስተላልፋል። በዚህ በኩል ደግሞ በትምህርት ቤት ውስጥ ሴንቺ ትምህርቱን አጠናቆ ከሳቶሚ ጋር ወደ ቤቱ ሲሄድ እንመለከተዋለን። እያወሩን በመጓዝ ላይ ሳሉ ሚጊ በርካታ ጭራቆች በድብቅ እየተከታተሏቸው መሆኑን ያስተውልና ወዲያው ሳቶሚን ከአደጋው ለመጠበቅ ሲል ሴንቺ ከሷ ተለይቶ ለብቻውን መጓዝ ይጀምራል። ከተወሰነ ጊዜም በኋላ ሴንቺ በድንገት ከሚኪ ጋር ፊት ለፊት ይፋጠጣል። ሚኪ ተብዬው ደግሞ አንድ ተራ ጭራቅ ብቻ ሳይሆን እያንዳንዱ የሰውነት ክፍሉ እጆቹና እግሮቹን ጨምሮ በተለያዩ ጥገኛ ህዋሳቶች ኃይል የተሞላ እጅግ አደገኛ ፍጡር ነው። ልክ ፍልሚያቸውም እንደጀመረ ሴንቺ ፈርቶ መሮጥ ይጀምራል። ይሁን እንጂ በዚህ ጊዜ ግን ሚጊ ወዲያው ሚኪ የሚሰነዝራቸው ጥቃቶች አንደኛው ከሌላኛው ጋር እንደማይስማማና የተቀናጁ አለመሆናቸውን ያስተውላል። ይህን ድክመቱን በመጠቀም ሚጊ ፈጥኖ ራሱን በመለወጥ ድንገተኛ የሆነ ጥቃት በሚኪ ላይ ይሰነዝርበታል። ቀጥሎም በአንድ ኃይለኛ ምት የሚኪን ጭንቅላት ከትከሻው ለይቶት ወደ መሬት ይጥለዋል። ይህንንም ተከትሎ ሴንቺና ሚጊ ወደ እሱ ተጠግተው ልቡን በመውጣት ሚኪን ሙሉ በሙሉ ሊጨርሱት ይዘጋጃሉ። ይሁን እንጂ እነሱ ግን ምንም አይነት እርምጃ ከመውሰዳቸው በፊት በድንገት የተወሰኑ ሰዎች ወደ እነሱ ሲቀርቡ ይመለከታሉ። እነሱም በሰው እይታ ውስጥ እንዳይገቡ በመስጋት በፍጥነት ከአካባቢው ለቀው ለመሸሽ ይገደዳሉ። ይሁን እንጂ ይህ ውሳኔያቸው በኋላ ላይ እጅግ የሚቆጩበት ትልቅ ስህተታቸው ነበር። ከዚህም በኋላ ጭንቅላት የሌለው የሚኪ ሰውነት በቀኝ እጁ በኩል ባለው የጥገኛ ህዋስ ኃይል መመራት ይጀምርና ሙሉ ለሙሉ የሰውን አቋም በመያዝ ራሱን ጎቶ ባላለው በማለት ያስተዋውቃል። ይህም ኃይለኛ የሆነ ፍጡር ከብዙ አይነት ጥገኛ ህዋሳት ተውጣቶ የተገነባ ሲሆን የጎቶም እያንዳንዱ ጥገኛ ህዋስ ድምፁንና ማንነቱን በመቀየር ሙሉ አካሉን የመቆጣጠር ልዩ ችሎታ ነበረው። ቀጥሎም ጎቶ ልክ ትዕዛዝ እንደሰጠው የተቆረጠው የሚኪ ጭንቅላት በመሬት ላይ እየተሳበ መጥቶ ከተቆረጠው የሰውነቱ አካሉ ጋር ይገጠማል። በዚህ በኩል ደግሞ ኩራሞሪ በመኖሪያ ቤት ውስጥ ከሴት ልጁ ጋር በመጨዋወት ላይ መሆኑን እንመለከታለን። ከትንሽ ቆይታ በኋላም ወደ ውጭ ወጣ ብሎ ሲመለስ በመኖሪያ ቤቱ ዙሪያ ግርግር መፈጠሩን ይመለከታል። በድንጋጤም እየተጣደፈ ወደ ውስጥ ሲገባ በውስጡ ሲመላለስ የነበረው ትልቁ ፍርሃቱ እውን ሆኖ ይጠብቀዋል። ሴት ልጁ በጭራቆቹ ተገላ ነበር የጠበቀችው። ከዚህም ክስተት በኋላ ዋና መርማሪው ሂራማ ኩራሞሪ ከጭራቆቹ ጋር ግንኙነት ሊኖረው ይችላል በሚል ጥርጣሬ አጥብቆ ይመረምረው ጀመር። ይሁን እንጂ ኩራሞሪ ግን በራሱ መንገድ ጭራቆቹን ለመበቀል ቆርጦ ስለተነሳ ልክ እድሉን እንዳገኘ ከፖሊስ ጣቢያው በድብቅ ሾልኮ በመውጣት ያመልጣቸዋል። ሪዮኮ ደግሞ ስለ ኩራሞሪ ልጅ መገደል ልክ እንደሰማች ከንቲባው የእሷን ትዕዛዝ ባለመቀበሉ እጅግ ተበሳጭታ ከሂሮካዋ ጋር ግጭት ውስጥ ትገባለች። በንዴትም ሂሮካዋ ኢላማውን ማጥፋት አለመቻሉ ብቻ ሳይሆን አንዲት ንጹህ ሕፃን ልጅ እንድትገደል ምክንያት መሆኑን በመጥቀስ አጥብቃ ትወቅሰዋለች። ከዚህም በኋላ ሪዮካ ወደ ቤቷ ተመልሳ በመምጣት ከሕፃኗ ልጅ ጋር ጥሩ ጊዜ ማሳለፍ ትጀምራለች። በዚህም የተነሳ በውስጧ እያደገ የመጣውን ያልተለመደ የእናትነት ስሜቷን ታንጸባርቃለች። ነገር ግን ከክፍሏ ወጥታ በመሄድ ላይ ሳለች በሌሎች የጥገኛ ህዋስ ግለሰቦች ክትትል ውስጥ መሆኗን ትገነዘባለች። ቀጥሎም በቀጥታ ወደ መኪና ማቆሚያው ስፍራ ትምራቸውና በዚሁ ቅስፈት እነሱ ለሪዮካ ሂሮካዋ እሷን ገደሏት ብሎ እንደላካቸው ይነግሯታል። ሪዮካም ረጋ ባለ ድምጿ እኔን ለመግደል ከሆነማ 3 ብቻ መሆናችሁ አይበቃም ትላቸዋለች። በዚህም ቅስፈት የፊቷ ክፍሎች ተቀያይረው አደገኛና ስለታማ የሆነ ጥገኛ ህዋሳትን የያዘ አካላት መውጣት ይጀምሩና 3ቱንም ጠላቶቿን በአንድ ጊዜ በሳስታ በመውጋት ትገላቸዋለች። በመቀጠልም የፊቷ አካል ቁርጥራጮች ወደ ፊቷ ተመልሰው በመምጣት ወደ ቀድሞ መልኳ ትመለሳለች። ይህንንም ነገር በድል ካጠናቀቀች በኋላ ሪዮካ በቀጥታ ወደ ልጇ ክፍል ትመለሳለች። ይሁን እንጂ በህፃኗ ማቀፊያ ቅርጫት ላይ ግን ያገኘችው ህፃኗን ሳይሆን የኩራሞሪን መልእክት የያዘ የደብዳቤ ወረቀት ብቻ ነበር። እሱም ወረቀቱን አስቀምጦላት በምትኩ ህፃኗን ከራሱ ጋር ይዟት ሄዷል። በዚህ በኩል ደግሞ በፖሊስ ጣቢያው ውስጥ መርማሪ ሂራማ ለኩራሞሪ በመደወል አብረን እንስራ ብሎ እየጠየቀው እሱ ያለበትን ቦታ እንዲነግረው ለማሳመን ሲሞክር እንመለከተዋለን። ይሁን እንጂ ኩራሞሪ ግን ሁሉንም ነገር በራሱ መንገድ እንደሚወጣ በመግለጽ ፍቃደኛ ሊሆንለት አልቻለም ነበር። ቀጥሎም የፖሊሱን ስልክ እንደዘጋ ወዲያው ለሪዮካ እሱ በዚህ ሰዓት የት እንደሚገኝ አቅጣጫውን ይልክላታል። ሪዮካም እሱን ለማግኘት ከመሄዷ በፊት ለሴንቺ ደውላ እርዳታው እንደሚያስፈልጋት ትነግረዋለች። ይህም በእንዲህ እንዳለ በዚህ በኩል የጃፓን ልዩ ግብረ ኃይል ጥገኛ ህዋስ ያለባቸው አደገኛ ሰዎች በክልሉ መስተዳደር ግዙፍ ህንፃ ውስጥ ተደብቀው እየኖሩ መሆናቸውን እንደደረሱበት እንገነዘባለን። በዚህም መሰረት በሙሉ ኃይላቸው አካባቢውን ከበው በጥንቃቄ እየተጠባበቁ ይገኛሉ። ቀጥሎም በህንፃው ጣሪያ ላይ አደገኛ የሆነ አነጣጥሮ ተኳሽ አለ ብለው በማስፈራራት ህዝቡ በእርጋታ ከቢሮ እንዲወጣ ያደርጋሉ። ይሁን እንጂ ይህ ግን ሰዎቹን በኤክስሬይ መመርመሪያ መሳሪያ በኩል እንዲያልፉ ለማድረግ የተዘጋጀ ድብቅ ሴራ ብቻ ነበር።
ምክንያቱም የኤክስሬይ መሳሪያው ሰላማዊ ሰውን ጥገኛ ህዋስ ካለባቸው ጭራቆች ለመለየት ነበረ በቆንጆ ሁኔታ የተዘጋጀው። በዚህም መሰረት አንድ ጥገኛ ህዋስ ያለበት ሰው በተገኘ ቁጥር ወዲያው ከተሰለፈው ህዝብ መካከል ተለይቶ በአውቶቡሶች መካከል እንዲቆም ይደረግና ያለምንም ርህራሄ አንድ ባንድ ይረሸኑ ነበር። ጭራቆቹም ምንም አይነት ማምለጫ እንደሌላቸው በተረዱ ጊዜ አንዳንዶቹ የፍተሻውን ቦታ በድብቅ ለማለፍ መሞከር ይጀምራሉ። ይሁን እንጂ ፖሊሶቹ ግን የፍተሻውን ሁኔታ መጠኑን በማስፋት ወደ አስከፊ የአደን ስራ ይቀይሩታል። ይባስ ብሎ ዩራጋሚ የተባለውን የህግ ታራሚ በማምጣት የሰው ኤክስሬይ አድርገው በመጠቀም ጥገኛ ህዋስ ያለባቸውን ሰዎች በሙሉ አንድ ባንድ እያደረጉ በመለየት መረሸን ይጀምራሉ። በዩራጋሚ እርዳታ አማካኝነት ፖሊሶቹ በህንጻው ውስጥ የሚገኙትን ጭራቆች በሙሉ ጠራርገው ያጠፏቸዋል። በስተመጨረሻም ዋና መርማሪው ሂራማ ከንቲባው ከሂሮካዋ ጋር ፊት ለፊት ይገናኛል። ከንቲባውም በዚህ ጊዜ ለፖሊሶቹ ጥገኛ ህዋስ ያለባቸው ሰዎች የዓለምን የህዝብ ብዛት ቁጥር ለመቀነስ በጣም አስፈላጊ ናቸው በማለት ለማስረዳትና ለማሳመን መሞከር ይጀምራል። ይሁን እንጂ ፖሊሶቹ ግን ምንም ነገር ሳያመዛዝኑ ታራሚው እሱም ጭራቅ ሊሆን ይችላል ብቻ ስላለ ሰውነቱን በጥይት ወንፊት ያደርጉታል። ነገር ግን ከንቲባው ተተኩሶበት ከሞተ በኋላ እሱ ሰላማዊ የሰው ልጅ ብቻ መሆኑን ይረዳሉ። ይህም ደግሞ ትልቁ ስህተታቸው ነበር። እሱም ልክ እንደሞተ ወዲያው ጎቶ ተብዬው በመካከላቸው ብቅ ይላል። ዩራጋሚም ፈጥኖ እሱ ሰው አለመሆኑን ያረጋግጥላቸውና ፖሊሶቹ ጎቶ ላይ መተኮስ ይጀምራሉ። ይሁን እንጂ ጎቶ ግን በእጁ ላይ ካለው ጥገኛ ህዋስ በተሰራ ምታታዊ ጋሻ ጥይቶችን ሁሉ በቀላሉ ይመክታቸውና የቱም አይነት ጥይት ለሱ ተራ እንደሆነ ያሳያቸዋል። ዩራጋሚም ከዚህ በፊት አይቶት የማያውቀውን ከፍተኛ የሆነ ምታታዊ ኃይልን ተመልክቶ በቀስታ ሾልኮ ከስፍራው በማምለጥ ህይወቱን ያተርፋል። ምክንያቱም ጎቶ በዚህ ስፍራ የነበሩትን ፖሊሶች በሙሉ በቅስፈት ነበረ ዶግ አመድ ያደረጋቸው። ሪዮኮ ደግሞ ኩራሞሪ ወደ ቀጠራት ቦታ ትደርስና ለኩራሞሪ ልጁ እንዲገደል ትዕዛዝ የሰጠችው እሷ አለመሆኗን በመግለጽ ልታስረዳው ትሞክራለች። ቢሆንም ግን ኩራሞሪ እሷን ሊሰማት ፈቃደኛ አልነበረም። ኩራሞሪ እሱ በዚህ ሰዓት በውስጡ እየተሰቃየ ያለውን ከባድ ስቃይ እሷም እንድትቀምሰው ቆርጦ ተነስቷል። በዚህም ቅስፈት ሴንቺ ፈጥኖ በመድረስ ኩራሞሪን ለማረጋጋት ይሞክራል። ነገር ግን እሱ ወደ ኋላ ሊያፈገፍግ አልወደደም ነበር። ሪዮኮን በቀስታ ወደሱ መጠጋት ትጀምራለች። መርማሪ ሂራማ እሷ ያለችበትን ቦታ አውቆ ስለነበረ በፍጥነት ከፖሊስ አባላቱ ጋር ወደ ስፍራው ተያይዞ ይደርሳል። ኩራሞሪ ፖሊሶቹን ባየ ጊዜ እጅግ ይደነግጣል። ቀጥሎም ኩራሞሪ ሕፃኗን ከከፍታው ላይ ለመጣል በወሰነ ጊዜ ሪዮካ አስደንጋጩን እርምጃ ለመውሰድ ትገደዳለች። ወዲያው የጥገኛ ህዋስ አካሏን ኃይል በመጠቀም ልቡን ወቅታ ወዲያው ተገለውና ልጇን በቀስታ ታድናለች። ይሁን እንጂ ሪዮካ ግን ይህን በማድረጓ እሷ እውነትም ሰው ሳትሆን ጥገኛ ህዋስ የወረሳት ጭራቅ መሆኗን ለሁሉም ሰው ነበረ ግልጽ ያደረገችው። ይህንንም እውነት የተረዱት የፖሊስ አባላት ሽጉጣቸውን ደቅነውባት ሪዮካ ባለችበት ቦታ ሳትንቀሳቀስ እንድትቆም ያዟታል። ቢሆንም ግን ሪዮካ ትዕዛዛቸውን ችላ በማለት ልጇን እንደታቀፈች በቀስታ ወደ ሴንቺ አጠገብ መምጣቷን ትቀጥላለች። በዚህም ጊዜ መርማሪ ሂራማ በንዴት ግንባሯ ላይ ጥይቱን ቢተኩስባትም ነገር ግን እሷ ጥይቱን በቀላሉ መልሳው ወደ ውጭ በመትፋት የቆሰለ ሰውነቷን በድጋሚ ታድሰዋለች። ይህንንም ተከትሎ ሌሎች ፖሊሶችም ሪዮካ ላይ ተኩሳቸውን ይከፍቱባታል። ይሁን እንጂ ሪዮካ ግን ፖሊሶቹን መልሳ ከማጥቃት ይልቅ ጸጉሯን በመጠቀም በምታታዊ ኃይሏ ልጇን ከሚተኮሱት ጥይቶች ትጋርዳቸው ጀመር። በሰውነቷም ላይ በደርዘን የሚቆጠሩ የጥይት ሩምታ እየተርከፈከፈባት ወደፊት መጓዟን ትቀጥላለች። ይህንንም የተመለከተው ሴንቺ በቅፏ የምትገኘው ሕፃን እውነተኛ ሰው መሆኗን በማስታወስ ፖሊሶቹ ተኩሳቸውን እንዲያቆሙ በጩኸት ይማጸናቸው ጀመር። ቀጥሎም ፖሊሶቹ በስተመጨረሻ ተኩሳቸውን ያቆሙለትና ሪዮካ በደም እንደተጨማለቀች ለሴንቺ የመጨረሻ የስንብት ቃሏን መተንፈስ ትጀምራለች። እሷ ከሰው ልጆች ብዙ ነገር መማሯንና እንደ ማንኛውም እናት ከልጇ ጋር ተራ ህይወትን መኖር ትመኝ እንደነበር ትገልጽለታለች። ነገር ግን ይህ ምኞት አሁን ላይ የማይቻል መሆኑን በማመን ሕፃኗ እንደ ማንኛውም ሰላማዊ ሰው በፍቅር እንዲያሳድጋት አደራ በማለት ለሴንቺ አሳልፋ ትሰጣታለች። በመቀጠልም በዓለም ላይ ታላቅ የሆነውን እናት የመሆን ሙከራዋንና ሂደቱን በደንብ እንደፈጸመችው ትገልጽለታለች። ከዚህም ቅስፈት በኋላ የሪዮካ በድን አካል በጥይቶቹ ተደብድቦ እጅግ በመበሳሳቱ ለመፈራረስ ተቃርቦ ከድልድዩ ወደ ታች ሲወድቅ እንመለከታለን። ሴንቺም የእናቱን አሟሟት ወዲያው አስታውሶ በከፍተኛ ሁኔታ ማልቀስ ይጀምራል። በዚህም ቅስፈት ሳቶሚ በፍጥነት ወደ ስፍራው መጥታ ሴንቺን ከነ ሕፃኑ እቅፍ አድርጋ ከለቅሷቸው ታረጋጋቸዋለች። ሁኔታውን በረድ ካለ በኋላ አንዲት ፖሊስ መጥታ ትንሹን ታኪን ወይም
የሪዮካን ሴት ልጅ ትረከብና ዋና መርማሪ ሂራማ ሲንቺን ለጥያቄ እንደሚፈልገው በመግለጽ ወደ ራሱ ይጠራዋል። በዚህም ጊዜ ለፖሊሶቹ ወደ ማዘጋጃ ቤቱ ዋና ቢሮ የተላከው አጠቃላይ ግብረ ኃይል በአደገኛው ጎቶ ድምጥማጣቸውን እንደወጣ የሚገልጽ አስደንጋጭ ዜና ይደርሳቸዋል። ፈጥነውም ወደ ቦታ ሲደርሱ ጎቶ እሱ ራሱ የእነሱን መምጣት በጉጉት እየጠበቀ እንደነበር ገልጾላቸው ካለበት የህንፃው ጣራ ላይ የተቆረጠ የሰው ጭንቅላት ፖሊሶቹ ወደ ቆሙበት ይወረውርላቸዋል። ሚጊም ከላይ የወደቀውን ጭንቅላት እንደተመለከተ ወዲያው ከዚህ ቀደም በጫካ ውስጥ የተፋለሙት አደገኛው ጠላት መሆኑን ይገነዘባል። ይሁን እንጂ ጎቶ አሁን ላይ ከምንጊዜውም በላይ ኃይለኛ ሆኖ ነበር የመጣባቸው። ስለዚህ ሚጊ ጎቶን ቢፋለሙት የሚደርስባቸውን አስከፊ አደጋ ከወዲሁ በመገመት ሲንቺን በፍጥነት ከስፍራው ሮጠን እናምልጥ ብሎ ሐሳብ ይሰጠዋል። ሲንቺም ቶሎ ብሎ ወደ መኪና ማቆሚያው በመሮጥ ሚጊ የአንደኛውን መኪና በር በችሎታው ተጠቅሞ እንዲከፍተው ያደርገውና በፍጥነት ከዚያ ስፍራ ማምለጥ ይጀምራሉ። በዚህም ቅስፈት ጎቶ ከህንፃው አናት ላይ ዘሎ ወደ ታች ይወርድባቸዋል። በዚህም ጊዜ ሂራማ ጎቶ ላይ በመተኮስ ሊገለው ይሞክራል። ነገር ግን ጎቶ ጥይቶቹን በቀላሉ መክቷቸው ወደ ኋላ በመመለስ ፖሊሱ ራሱ እንዲመታ አድርጎ ዋና መርማሪውን ይገለዋል። ይህንንም እጅግ ከፍተኛ የሆነ መታታዊ ኃይልን ከጎቶ ዘንድ መሆኑን የተገነዘቡት ቀሪ ፖሊሶች ወዲያው ተስፋ ይቆርጡና ጎቶ ሲንቺን በነፃነት እንዲከተለው በመወሰን መንገድ ይከፍቱለታል። ቀጥሎም ጎቶ የስፖርተኞችን ሞተር ከህንፃው ስር ይሰርቅና ሲንቺን እየከነፈ ማሳደድ ይጀምራል። ሲንቺን በመኪናው ውስጥ ሆኖ ጎቶ ምን ያህል እየቀረበው እንደሆነ ተመልክቶ እጅግ በመደንገጥ ፍጥነቱን ይጨምራል። ነገር ግን በስተመጨረሻ በመካከላቸው ያለው ርቀት ሙሉ በሙሉ እየጠበበ መምጣቱን ያስተውላል። ብዙም ሳይቆይ ደግሞ ጎቶ ከነ ሞተር ሳይክሉ እየበረረ መጥቶ በመኪናቸው ጣሪያ ላይ ያርፋል። በዚህም ጊዜ ሚጊ መኪናውን ቀጥ አድርጎ ለመንዳት ሲታገል፣ ሲንቺ ደግሞ ከጎቶ ጥቃት ተርፎ በህይወት ለመቆየት በቻለው አቅም ይፋለም ጀመር። ብዙም ሳይቆይ ግን በተፈጠረው ከፍተኛ ትርምስ የተነሳ ሚጊ መኪናውን መቆጣጠር ያቅተውና መኪናዋ በኃይለኛ ሁኔታ ከድልድይ ጋር ትጋጭና ወደ ገደል ውስጥ ትምዘገዘጋለች። ሚጊ በዚህ ጊዜ ኃይሉን ተጠቅሞ ወዲያው ይታደጋቸው ኖሮ ይህ አስደንጋጭ የሆነ የመኪና አደጋ ወዲያው ነበር ሚጊንና ሲንቺን ራሱን የሚገላቸው። በመቀጠልም ሲንቺ ከድልድዩ ጫፍ ላይ ሆኖ ተከስክሶ በእሳት እየተቃጠለ የሚገኘውን መኪና ተመልክቶ ጎቶ በስተመጨረሻ ሞተ በማለት መረጋጋት ይጀምራል። ይሁን እንጂ ሚጊ ግን ወዲያው ኧረ ጎቶ አሁንም በህይወት አለ፣ እሱን ማሸነፍ እኮ እንዲቀላል አይደለም በማለት አስደንጋጩን እውነታ ይነግረዋል። ከጥቂት ቆይታም በኋላ ጎቶ ተከስክሳ ከምትጋየው መኪና ውስጥ ይወጣና በእነሱ ላይ ያፈጠጠባቸው የፈራረሰ አካሉን መልሶ መገንባት ይጀምራል። ሲንቺም አሁን አደጋው ከቀድሞ በላይ የከፋ መሆኑን በመረዳት በፍጥነት ወደ ጫካ ውስጥ እየሮጠ ገብቶ ይሰወርና ወዲያው ራሱን ከጎቶ ጥቃት ለመከላከል እንጨት ሰብሮ ሹል ጦር ያዘጋጃል። በዚህም ጊዜ ሚጊ አንድ ወሳኝ እቅድ ይመጣለታል። ከዚያም ወዲያው ከሲንቺ አካል ተለይቶ በመውጣት ለብቻው ቆሞ ጎቶ እየተከታተላቸው መጥቶ ልክ በወጥመዳቸው ስር እንደገባላቸው ሚጊ ፈጥኖ ከጀርባው ጥቃት በመሰንዘር ሊገለው ይሞክራል። ይሁን እንጂ ጎቶ ግን የሚጊን ጥቃት በቀላሉ ነበር የመከተበት። በመቀጠልም ጎቶ ወደ ኋላ ዞር ብሎ ያሉበትን በመፈለግ ተዘናክቶ ሳለ ሲንቺ ፈጥኖ አጋጣሚዋን በመጠቀም ባዘጋጀው የእንጨት ጦር ከጀርባው ወቅቶ ሊገለው ይንደረደራል። ይሁን እንጂ ጎቶ ግን ትኩረቱንም ተከፋፍሎ እንኳን የሲንቺን ጥቃት በቀላሉ ነበር የመከተበትና አሽቀንጥሮ የወረወረው። ይህንንም ተከትሎ ሚጊም ቢሆን ወሳኝ የሆነ ጥቃት በጎቶ ላይ ለማሳረፍ በቻለው አቅም ወደፊት መግፋቱን ቢቀጥልም ነገር ግን በጎቶ ሰውነት ውስጥ ያሉት ሌሎች ጥገኛ ህዋሳት ግን በሚያስገርም ሁኔታ ይከላከሉለት ነበር። በጥቂት ሰከንድ ውስጥም ጎቶ ሙሉ በሙሉ በሚባል ሁኔታ የሚጊን አጠቃላይ ጥቃት ዜሮ ያደርገዋል። ይህንንም ሁኔታ በመገንዘብ ሚጊ እነሱ በዚህ ሰዓት ከጎቶ ጥቃት ለመትረፍ ምንም እድል እንደሌላቸው በመግለጽ ሲንቺ በፍጥነት ከስፍራው ሮጦ እንዲያመልጥ ይነግረዋል። ቢሆንም ግን ሲንቺ በፍጹም እሱን ጥሎት ለመሄድ ፈቃደኛ ስላልነበረ እዚያው ለመቆየት ይወሰናል። በዚህም ጊዜ ጎቶ የሲንቺ አይን እያየ ሚጊን ቆራርጦ መሬት ላይ ይዘርረዋል። ቀጥሎም ጎቶ ሚጊ ከእንግዲህ እሱን ለመዋጋት ምንም አይነት አቅም እንደሌለው ሲገነዘብ ወዲያው ለማምለጥ እየሞከረ ያለውን ሲንቺንም ይዞ ሊበጣጥሰው በመሻት ትኩረቱን ወደሱ ዞር ያደርጋል። ይሁን እንጂ ሚጊ ግን ያለችውን የመጨረሻ አቅሙንም በመጠቀም ጎቶ ላይ ጥቃት ሰንዝሮ ትኩረቱን ለጥቂት ሰከንዶችም ያህል ቢሆን ይሰርቀውና ሲንቺ እንዲያመልጥ እድል ይፈጥርለታል። ከዚህም በኋላ ጎቶ ጊዜ ሳይፈጅ የሚጊን ቀሪ አካል ሙሉ በሙሉ ያጠፈዋል።
ይህንንም ተከትሎ ሴንቺ አሁን ላይ ሙሉ በሙሉ ብቻውን መቅረቱን ይረጋገጣል። እዚህም ጋር ሴንቺ ጥቅጥቅ ባለ ጫካ ውስጥ ከባድ የሆነ ዝናብን እየታገለ ሲሮጥ ቆይቶ በስተመጨረሻ አሁን ላይ ጥቅም ወደማይሰጥ አሮጌ የኒውክሌር ኃይል ማመንጫ ጣቢያ ደርሶ ወደ አንደኛው ክፍል ሲገባ እንመለከታለን። ሴንቺ በዚህ ጊዜ እጅግ ደክሞት ስለነበር መጠለያውን እንዳገኘ መሬቱ ላይ ይዘረራል። በተጨማሪም ሴንቺ ለመተንፈስም እንኳን እየታገለ ስለነበር ለሳቶሚ ስልክ ደውሎላት ያለበትን ያሳውቃታል። እሱም ራሱን ስቶ ባለበት ሁኔታ ሳቶሚ ትደርስለትና በጥንቃቄ ቁስሉን ማከም ትጀምራለች። ጠዋት ላይም ከተኙበት ሲነቁ ሴንቺ አንድ አስደንጋጭ የሆነ ነገርን ያስተውላል። በቆሰለው በአንደኛው እጁ በኩል አንድ ክብ አይን ብቅ ብሎ ነበር የጠበቀው። ይህም ማለት የሚጊ ጥገኛ ህዋስ አሁን ድረስ በሴንቺ ሰውነት ውስጥ በህይወት አለ ማለት ነው። ይሁን እንጂ ጥገኛ ህዋሳቶቹ ግን እርስ በርሳቸው ስለሚሳሳቡ ይህ የሚጊ መመለስ ለሴንቺ አደገኛ ሁኔታን ይፈጥርበት ነበር። ይህም ማለት ጎቶ አስቀድሞ ሴንቺ ያለበትን ቦታ ያውቃል ማለት ነው። እሱ ያለበት ቦታ ለመድረስ ጥቂት ጊዜ ብቻ ነበር የሚፈጅበት። በዚህ በኩል ደግሞ በጣቢያው መግቢያ በር ላይ አንደኛው ሰራተኛ መጥቶ ጎቶን ለማስቆም ቢሞክርም ነገር ግን ጎቶ እሱን ለመግደል ደቂቃ አልፈጀበትም። እየመጣበት ያለውንም አስከፊ አደጋ የተረዳው ሴንቺ በፍጥነት ሳቶሚን እየተሰናበታት ጎቶን ለአንዴና ለመጨረሻ ጊዜ ለመፋለም መወሰኑን ያሳውቃታል። ቀጥሎም ወደ ኒውክሌር ጣቢያው የቆሻሻ ማስወገጃ ቦታ እየመራ ይወስደውና በአንድ ግዙፍ በሆነ ክብ የብረት ቆሻሻ መቆንጠጫ ማሽን ላይ ተንጠልጥሎ ከሱ ለማምለጥ ይሞክራል። በዚህም በኩል ደግሞ ጎቶ ወዲያው የጥገኛ ህዋሳቱን ኃይል በመጠቀም እግሮቹን ወደ አስፈሪ የአውሬ እግር በመቀየር በኃይል ዘሎ ከብረቱ ላይ ይንጠለጠላል። ከዚህም በኋላ ጎቶ ሴንቺ ቆስሎና ራሱን መከላከል በማይችልበት ሁኔታ ላይ መሆኑን እያየም እንኳን ያለምንም ርህራሄ አደገኛ የሆነ ጥቃቱን ይሰነዝርበት ጀመር። በዚህም የፍልሚያ ሂደት ጎቶ በድንገት የብረት መቆንጠጫውን ማንጠልጠያ ገመዶች ይበጣጥሳቸዋል። ሴንቺም ልክ ወደ መሬት እንደወደቀ አንድ የብረት ዘንግን ይመለከትና በስተመጨረሻም ባለው ኃይል በሙሉ ተጠቅሞ የጎቶን ጥቃቶች በመከላከል ወደፊት በመግፋት ቀጥታ ሄዶ ብረቱን የጎቶ ደረት ላይ ይሰካዋል። ይሁን እንጂ የሴንቺ ኢላማ ግን የጎቶን ልብ ስለሳተ አሁንም ጎቶ ምንም አይነት ጉዳት ሳይደርስበት ተመልሶ በሰላም ከፊት ለፊቱ ይቆማል። ቀጥሎም ጎቶ በሴንቺ ላይ ኃይለኛ ጥቃቱን ሲሰነዝር እንዳጋጣሚ ሆኖ የሱ ጥገኛ ህዋስ ሄዶ የሴንቺን የቆሰለ እጅ ይነካዋል። በዚህም ቅስፈት አንድ ፍጹም ያልተጠበቀ ነገር በመካከላቸው ይከሰታል። ጥገኛ ህዋሳቱ ወዲያው ምላሽ ለመስጠት መርገብገብ በመጀመር ከፊሉ የጎቶ ጥገኛ ህዋሳት ከራሱ ጋር ባሉበት ሲቀሩ፣ ሌላኛው ክፍል ደግሞ በሴንቺ እጅ ላይ በመቅረት ከሚጊ ማንነት ጋር ይዋህዳሉ። ቀጥሎ ሚጊ በሹክሹክታ ለሴንቺ እሱ በጎቶ አካል ውስጥ የራሱን ጥገኛ ህዋሳት እንዳስገባበትና ይህም ደግሞ የእሱን የነርቭ ስርዓት ቀስ በቀስ እያወዳደመበት እንደሆነ ይገልጽለታል። በተጨማሪም ሴንቺ ቅድም እሱን ለመውጋት የተጠቀመበት የብረት ዘንግ በአደገኛ የኬሚካል ውህድ የተበከለ ስለነበር የጎቶ አካል ከቁጥጥሩ ውጭ እንዲሆን እያደረገው መሆኑን ይገልጽለታል። ቀጥሎም የጎቶ ሰውነት እየቀለጠና ወደ አስፈሪ ፍጥሩነት እየተቀየረ ይሄድና በስተመጨረሻ ፈንድቶ በትንትኑ ይወጣል። ይሁን እንጂ ጎቶ ግን በዚህም አደገኛ በሆነ ሁኔታ ውስጥ ተበታትኖ ቢገኝም አሁን ድረስ ሙሉ በሙሉ ሊሞት አልቻለም ነበር። ሰውነቱን በተዋህደው የጥገኛ ህዋስ ውስጥ ተደብቆ በሚገኝ ልቡ በመጠቀም እንደምንም ብሎ የተበታተነ አካሉን በድጋሚ ለመገንባት በመሞከር ልቡ በመምታት ላይ ይገኛል። በዚህም ጊዜ ሴንቺ በቀስታ ወደ ጎቶ ቅሪት አካል በመጠጋት ያነሳውና አሽቀንጥሮ ለቆሻሻ ማቃጠያነት ወደሚንቦጎቦግ እሳት ውስጥ ይጨምረዋል። በስተመጨረሻም ሴንቺ በዓለም ላይ ካሉ ጥገኛ ህዋሳት በሙሉ እጅግ ኃይለኛ ከሆነው ጥገኛ ህዋስ ጋር የነበረውን ፍልሚያ በድል ይወጣዋል። ከተወሰነም ጊዜ በኋላ ሚጊ ለሴንቺ የኒውክሌር ቆሻሻው ውስጡ በመግባቱ ውስጣዊ አካሎቹ በከባድ ሁኔታ ጉዳት እንዲደርስባቸው ስላደረገው ከዚህ ጉዳቱ ለማገገም ሲል የግድ ጥልቅ ወደ ሆነው የእንቅልፍ ዓለም መግባት እንዳለበት ሲያሳውቀው እንመለከታለን። ይህም የእንቅልፍ ዓለም ደግሞ ለዓመታት ወይም ደግሞ ለብዙ 10 ዓመታት ሊቆይ እንደሚችል ይገልጽለታል። ቀጥሎ ሚጊ ሴንቺን እየተሰናበተው ከዚህ በኋላ ሴንቺ ቀኝ እጁን ሙሉ በሙሉ የመቆጣጠር መብት እንዳለው ይነግረዋል። ከዚህም በመቀጠል ሁለቱ ዳግመኛ መቼ እንደሚገናኙ በቅጡ ሳያውቁት ይለያያሉ። ከአንድ ዓመት በኋላ ደግሞ ሴንቺና ሳቶሚ ተያይዘው የሪዮካን ትንሽዬ ልጅ ታኪን ለመገናኘት ሄደው ህፃኗ ከቀድሞ አድጋ ማግኘታቸውን እንመለከታለን። ከዚህም ጉብኝት በኋላ ሁለቱ ጥንዶች ተያይዘው ለሽርሽር ይወጣሉ። ቀጥሎም ሳቶሚ ሴንቺን አስክሬም ሊገዛላት ተጠይቀውና እሱም ሊገዛላት ካጠገቧ ዞር እንዳለ በዚሁ ቅስፈት ሁለቱም በድብቅ ሲከታተላቸው የነበረው ዩራጋሚ አጋጣሚውን እንዳገኘ ሳቶሚን አፍኖ ይወስዳታል።
ሴንቺም ከሄደበት ሲመለስ ሳቶሚ ከማዶ በኩል ታፍና እየተወሰደች መሆኑን ይመለከትና ወዲያው ይከተላቸው ጀመር። ዩራጋሚም ሳቶሚን እየጎተተ ወደ አንደኛው የህንፃ አናት ላይ ይወስዳትና መንገዱን ዘግቶበት የቆመን ሰላማዊ ሰውን በጭካኔ ይገለዋል። ሴንቺም እየተጣደፈ ወደ ህንፃው አናት ላይ ሲደርስ ዩራጋሚ እየጮኸ ከፖሊስ ጣቢያው ክስተት ጀምሮ እሱ በሴንቺ ላይ ጥልቅ ፍላጎት እንዳደረበትና እንደሻፈደበት እውነተኛ ጭራቅ የሆነን ግለሰብ አይደለም ብሎ ለፖሊሶቹ በመዋሸቱ ሴንቺ ስለሱ ምን እንደሚያስብ ለማወቅ ፈልጎ እንደሆነ ይገልጽለታል። በዚህም ጊዜ ሴንቺ በተረጋጋ ድምፁ አሁን ላይ እሱ ተራ ሰው ብቻ መሆኑን እየነገረው ሳለ ድንገት ሳቶሚ ጣልቃ በመግባት ዩራጋሚን አንተ ነህ ክፉ ጭራቅ ብላ ትሰድበዋለች። በዚህም ስድባው የተነሳ ውስጡ በንዴት የተቃጠለው ዩራጋሚ እሷን እየጎተተ ወደ ህንፃው ጫፍ በመጠጋት ድንገት አዘናግቶ ሳቶሚን በጭካኔ ከህንፃው ወደ ታች ይወረውራታል። ሴንቺን በድንጋጤ ወደፊት በመሮጥ ዩራጋሚን በቦክስ አገጩን አውልቆ ከጣለው በኋላ ሳቶሚን ከመውደቋ በፊት ለመያዝ ይሞክራል። ይሁን እንጂ እሷ ግን ከእጁ አምልጣ እየተምዘገዘገች ወደ መሬት መፈጥፈጧን ትቀጥላለች። በዚህም የስቃይና የቁጭት ቅጽበት ሴንቺ ወዲያው አይኑን በመጨፈን አስቀድሞ በህይወቱ ያጣቸውን ነገሮች በሙሉ በአይነ ህሊናው እየመላለሰ መመልከት ይጀምራል። ነገር ግን በድንገት ሚጊ ለጥቂት ሰከንድ ያህል ከተኛበት ጥልቅ እንቅልፍ ነክቶ ሳቶሚን ፈጥኖ ለማዳን ሴንቺን ይቀሰቅሰዋል። ሴንቺም ወዲያው ሳቶሚ መሬት ከመድረሷ በፊት በመዳፉ ይስባትና ወደ ሰላማዊ ቦታ ይወስዳታል። ቀጥሎም ሚጊ ወዲያው ወደ ጥልቅ እንቅልፉ ተመልሶ ይሄዳል። በስተመጨረሻም ከሞት የተረፉት ሁለቱ ጥንዶች በህንፃው ጣሪያ ላይ እረፍ ይላሉ። በዚህም ስፍራ ሴንቺ ስለ ቀድሞ ህይወቱና በአንድ ወቅት ውድ የነበረውን ነገር ጥሎ በመሄዱ ስለተሰማው ጸጸት እንዲሁም ነገሮችን ለማስተካከል ሲል ስላደረገው ጥረት በዝምታ ማሰላሰል ይጀምራል። ይህም በእንዲህ እንዳለ ፓራሳይት የተሰኘው ተከታታይ ፊልማችን ይጠናቀቃል። ስለ ፊልሙ ያላችሁን ማንኛውንም አስተያየት በኮመንት አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ እና ኮመንት ማድረጋችሁን በደንብ አረጋግጡልኝ። ቀጣይ በሌላ ተወዳጅ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የእናንተ ይሁን። ጃጊሶ ፊልሞች